ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ቀይ ቡቃያ ክፍል 12ን ይዤላችሁ መጥቻለሁ። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ለዲጄ እንዲህ ያለ ጥንቃቄ የተሞላበት እንክብካቤ ከአንድ ወንድ ሲደረግላት ይህ የመጀመሪያዋ ስለነበር ልቧ በደስታና በሙቀት ተሞላ። ኤልካን ለዲጄ ይቅርታ ጥያቄ ያቀርብላታል። እሷን ብቻዋን ጥሏት በመሄዱ በቸልተኝነቱ ራሱን ይወቅስ ነበር። ዲጄ ግን ምንም እንዳልሆነ በመግለጽ እሱን ለማረጋጋት ለማጽናናት ትሞክራለች። የእሷ እንዲህ በቅንነት በየዋህነት መመለስ ግን የኤልካንን የጥፋተኝነት ስሜት ይበልጥ እንዲከብድ አደረገው። በዚያ ቅጽበት ዲጄ እናቷን አጥብቃ ናፈቀች። ኤልካን የታደሰውን የእናቷን መቃብር ፎቶግራፍ አሳያት። ዲጄ የመቃብሩን ውበት ስታይ ከእንግዲህ በኋላ ወደ እናቷ ማረፊያ የሚወስደውን መንገድ መቼም እንደማትስት ተሰማት። በመጨረሻም ከረጅሙና አድካሚው ቀን በኋላ በድካም ዝላ ትታያለች። ዲጄ በጥልቅ እንቅልፍ ውስጥ ገባች። በሚቀጥለው ቀን ጠዋት ስትነቃ ኤልካን አስቀድሞ ቁርስ አዘጋጅቶላት ነበር። ከምግብም አጠገብ የተወሰነ ጥሬ ገንዘብና ማስታወሻ ትቶላት ይሄዳል። ዲጄ ማንበብና መጻፍ የማትችል በመሆኗ ማስታወሻው ላይ ምን ተብሎ እንደተጻፈ ሊገባት አልቻለም። ስለዚህ ወደ ኮሪደሩ ወጥታ አንዲት የጽዳት ሰራተኛ እንድታነብላት ጠየቀች። በማስታወሻው ላይ ኤልካን አንዳንድ ጉዳዮችን ለመፈጸም ወደ ውጭ እንደወጣና በቅርቡ እንደሚመለስ የሚገልጽ የፍቅርና የእንክብካቤ ቃላት ጽፎላት ነበር። ይህም ዲጄ በደስታ ሞላት። ኤልካን ለዲጄ የተወላት ማስታወሻም ሰራተኛዋ እንዲህ ስትል ታነበዋለች። ደህና ደሪ፣ ላለፈው ምሽት በድጋሚ ይቅርታ ጠይቃለሁ። በዚህ ጠዋት የተሻለ ስሜት እንዲሰማሽም ተስፋ አደርጋለሁ። ጥቂት ስራዎች ለመጨረስ ወጣ ብያለሁ። ብዙ አልቆይም፣ እንዳትጨነቂ። ለራስሽ የሚሆን ቆንጆ ቁርስ አዘጋጅተሽ ብይ። ስመለስ በቀላሉ እኔና አንቺ እንድንገናኝ እንዲረዳን ስልክ ልገዛለሽ፣ አብረን እንወጣለን ሲል ጽፎላታል። ዲጄም ማስታወሻውን ካነበበችላት በኋላ ለረዳቷ ምስጋና አቅርባ በደስታ ወደ ውስጥ ተመለሰች። በሌላ በኩል ኤልካን በውትድርና አገልግሎት ወቅት ያገኘውን ጓደኛውን ካዲን ለማግኘት ሄዶ ነበር። ካዲ የሴት ጓደኛው ሌላ ሰው አግብታ ስለነበር የተሰማውን ጥልቅ ሐዘን ለኤልካን ለመንገር እስከ ኢስታንቡል ድረስ ተጉዞ መጥቷል። ልክ በዚያ ቅጽበት ኤልካን ከድርጅቱ ጠበቃ ስልክ ይደወልለታል። ጠበቃውም የኩባንያ ዳይሬክተሮች ቦርድ ኤልካን ህገወጥ የፋይናንስ እንቅስቃሴ ውስጥ ሳይሳተፍ እንዳልቀረ በመጠራጠር በአቃቤ ህግ ምርመራ እንዲደረግበት መጠየቁን አረዳው። እስከ ጉዳዩ መዝጊያ ድረስ የኤልካን የግል የባንክ ሂሳቦች ሁሉ እንደሚታገዱና ከሀገርም እንዳይወጣ እገዳ እንደሚጣልበት ተነገረው። ኤልካን የሰማው ዜና ማመን አልቻለም። ነገር ግን ከዚህ ድርጊት ጀርባ አባቱ እንዳለ ወዲያውኑ ተረዳ። በመሆኑም ወዲያው ለአባቱ በመደወል ይህ እሱን በግዴታ ወደ ቤት ለመመለስ የተጠቀመበት ጨካኝ መንገድ መሆኑን ጠየቀው። ኢሳም ለተፈጠረው ነገር ተጠያቂ እሱ መሆኑን አረጋገጠለት። ኤልካን በከፍተኛ ቁጣ አባቱን እንዴት በሐሰት እንደሚከሰውና ሆን ብሎ ሙሉ የወደፊቱን ህይወት ለማበላሸት እንደሚሞክር በምሬት ይጠይቃል። በዚህ መሃል ኢሳ ኤልካን በታዛዥነት ወደ ቤቱ ከተመለሰ በሱ ላይ የተጀመሩ ማናቸውም ምርመራዎች በሙሉ እንደሚቋረጡ ይገልጻል። ሆኖም ኤልካን ለማንም ላለመሸነፍ በመወሰን ምንም እንኳን ውሳኔ ሁሉንም ነገር ሊያስከፍለኝ ቢችልም ዳግመኛ ወደ ቤት እንደማይመለስ በመማል በሐሳቡ ይጸናል። በሌላ በኩል ደግሞ በቤቱ ውስጥ ዲጄ የቤት ውስጥ ቁሳቁሶች አጠቃቀም እየተማረች ባለችበት ወቅት አንድ መኪና በዝምታ ከቤቷ ደጃፍ መጥቶ ይቆማል። ከመኪናው ውስጥ የሚወረዱት ሌሎች ሳይሆኑ ሁለት ታላላቅ ወንድሞቿ ነበሩ። ዲጄ በደስታ ቴሌቪዥን እያየች በነበረበት ወቅት የቤቱ ደወል ተደወለ። የመጣው ሰው ኤልካን እንደሆነ በማሰብ በከፍተኛ ጉጉትና ደስታ በሩን ለመክፈት በፍጥነት ተነሳች። ነገር ግን በሩን ስትከፍተው እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉኝ አመሰግናለሁ። መልካም ምሽት ይሁንላችሁ።